ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከተመለሱ በጥቂት ጊዜያት ልዩነት በሀገራት ላይ የከፈቱትን የንግድ ጦርነት እያጋጋሉት ነው። አሜሪካን መልሰን ኃያል እናደርጋለን በሚል መፎክራቸው የሚታወቁት የ78 ዓመቱ አዛውንት ፕሬዝዳንት ዶናልድ ትራምፕ ይህንን እቅድ እውን ለማድረግ ያግዛል ያሉትን ውሳኔም ይዘው ብቅ ብለዋል። በዚህም ትላንት ማምሻውን እርሳቸው አሜሪካን ሀብታም ያደርጋል፣ ሌሎች ደግሞ የንግድ ጦርነቱን ያባብሳል የሚሉትን አዲስ የታሪፍ ጭማሬ ይፋ አድርገዋል። ፕሬዝዳንት ዶናልድ ትራምፕ ይህንን አዲስ ታሪፍ በሀገራት ላይ የጣሉበትን የትላንትናውን ቀንም የአሜሪካ የነጻነት ቀን ወይም ሊብሬሽን ዴይ ሲሉ ጠርተውታል። ሰውየው በዚህ መልኩ ይፋ ያደረጉትን የታሪፍ ጭማሬ በንግድ ልውውጥ ላይ የተከፈተ ጦርነት በሚል ድጋፍንም ነቀፌታንም ባንድ ላይ ያስተናገደ ይገኛል። ይህንን ጉዳይ በዕለቱ ዓለም አቀፍ ትንታኔ ዝግጅታችን እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በርካቶች የፕላኔቷ ልዕለ ኃያል ሀገር ሲሉ የሚገልጿትን አሜሪካን ለመምራት ሁለተኛ የስልጣን ዘመናቸውን በዋይት ሃውስ እያሳለፉ የሚገኙት ዶናልድ ትራምፕ አሜሪካን ዳግም ኃያል እናደርጋለን የሚል አቋማቸውን እውን ለማድረግ በርካታ ውሳኔዎችን እያስተላለፉ ነው። ፕሬዝዳንቱ በትላንትናው ዕለትም በዋይት ሃውስ ግቢ ሮዝ ጋርደን ተብሎ በሚጠራው ቦታ ቀደም ሲል በሀገራት ላይ በገደምዳሜው የከፈቱትን የንግድ ጦርነት የሚያጠናክር አለፍ ሲልም በተራ ዜጎች ላይ ከፍተኛ ተጽዕኖ ያሳደራል የተባለ አዲስ የታሪፍ ጭማሬ ይፋ አድርገዋል። ፕሬዝዳንት ዶናልድ ትራምፕ በተለያዩ ሀገራት ላይ የጣሉትን አዲስ የታሪፍ ጭማሬ ይፋ ለማድረግ ቀደም ሲል ቀጠሮ ይዘው የነበረ ሲሆን ውሳኔውን ይፋ ያደረጉበትን የትላንትናውን ዕለትም በአውሮፓውያኑ ኤፕሪል 2 የነጻነት ቀን ወይም ሊብሬሽን ዴይ ሲሉ ገልጸውታል። ትራምፕ በሮዝ ጋርደን ተገኝተው በደጋፊዎቻቸውና በአስተዳደራቸው አመራሮች ፊት አዲሱን የታሪፍ ጭማሬ ይፋ ሲያደርጉ ባደረጉት ንግግርም የትላንቱ ኤፕሪል 2 ቀን አሜሪካ የምጣኔ ሀብት ነጻነቷን ያወጀችበት ዕለት ሆኖ በታሪክ ሲታወስ ይኖራል ብለዋል። ፕሬዝዳንት ዶናልድ ትራምፕ አክለውም ይህንን አዲስ የታሪፍ ጭማሬ ለማድረግ ለብዙ ጊዜ ስናስብበት ቆይተናል። ይህ የታሪፍ ጭማሬ ይፋ መደረግም አሜሪካን ሀብታም ለማድረግ ያስችላል ብለዋል። እናም እርሳቸው አዲስ ታሪፍ በሀገራት ላይ ለመተግበር ይፋ ያደረጉበት ዕለትን ከፍተኛ ግምት በመስጠት አስተዳደራቸው የነጻነት ቀን ብሎ መጥራቱ ጥያቄ የፈጠረ ቢሆንም ትራምፕ ሁለት የታሪፍ አይነቶችን ተፈጻሚ እንዲሆኑ ወስነዋል። የተጣሉት ሁለቱ የታሪፍ አይነቶችም ሁሉን አቀፍ ወይም ዩኒቨርሳል ታሪፍ እና አጸፋዊ ወይም ሪሲፕሮካል ታሪፍ ተብለው ሊገለጹ ይችላሉ። በዚህም መሰረት ማንኛውም ሀገር ምርቱን ወደ አሜሪካ ሲልክ 10 በመቶ ታሪፍ የሚከፍል ሲሆን ይህም በሁሉን አቀፍ ታሪፍ ውሳኔ መሰረት ተፈጻሚ ይሆናል ተብሏል። በሌላ በኩል ደግሞ በተመረጡ ሀገራት ላይ አጸፋዊ ታሪፍ የሚጣል ሲሆን ይህም በዋናነት አሜሪካ ከውጭ ምርት ስታስገባ ሀገራቱ የሚያስከፍሏትን ታሪፍ መሰረት ያደረገ መሆኑ ታውቋል። ይህ አጸፋዊ ታሪፍ በሀገራት የንግድ ልውውጥ ላይ ተግባራዊ ሲደረግ አንደኛው በሌላኛው ላይ የሚጥለውን ታሪፍ መሰረት ያደረገ እንደሆነ የዘርፉ ባለሙያዎች ሲገልጹ ይደመጣል። ከዚህ አንጻር ፕሬዝዳንት ዶናልድ ትራምፕ የአውሮፓ ህብረት ሀገራትን ጨምሮ የተለያዩ ሀገራት በአሜሪካ ምርቶች ላይ ከፍተኛ ታሪፍ ሲያስከፍሉ መኖራቸውን በመጥቀስ አሜሪካ ግን በተቃራኒው ሀገራቱን ዝቅተኛ የሚባል ታሪፍ ስታስከፍል እንደቆየች ገልጸዋል። በዚህም ትራምፕ በእነዚህ ሀገራት ላይ አጸፋዊ ታሪፍ ያሉትን የታሪፍ መጠን ይፋ አድርገዋል። አጸፋዊ የተባለው ይህ ታሪፍም ከመደበኛው 10 በመቶ ታሪፍ ከፍ ያለና መጠኑም ከሀገር ሀገር የሚለያይ ሆኖ ተደንግጓል። ዶናልድ ትራምፕ ከትናንት ጀምሮ ተግባራዊ ይሆናል ያሉትን ይሄው አዲስ ታሪፍን ጉዳይ በተመለከተ በሰጡት መግለጫ የአሁኑ ታሪፍ ሀገራት በአሜሪካ ላይ ከጣሉት አንጻር ሲታይ አሁንም አነስተኛና ደግነት የተሞላበት ነው ብለዋል። እንዲያም ሆኖ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ተፎካካሪ እንደሆነች በምትገለጸው ቻይና ላይ የ34 በመቶ ታሪፍ የጣሉ ሲሆን በዚህም መሰረት ማንኛውም ወደ አሜሪካ የሚገባ የቻይና ምርት የ34 በመቶ ታሪፍ ክፍያ ተፈጻሚ ይደረግበታል ማለት ነው። ከዚህ አለፍ ሲልም የአሜሪካ የቅርብ ወዳጅ የነበሩት በተለይም ከትራምፕ ወደ ስልጣን መምጣት በፊት አሜሪካ ስታስነጥስ እነርሱንም የሚያስነጥሳቸው የአውሮፓ ህብረት አባል ሀገራት ላይ የ20 በመቶ ታሪፍ እንዲከፍሉ ተወስኗል። በዚህም ከ27ቱ የአውሮፓ ህብረት አባል ሀገራት ወደ አሜሪካ የሚገቡ ምርቶች የዚሁ ታሪፍ ሰለባ ይሆናሉ ተብሏል። በአንጻሩ ደግሞ እያንዳንዳቸው ከአሜሪካ ጋር ከ800 ቢሊዮን ዶላር በላይ የንግድ ልውውጥ የሚያደርጉት ካናዳና ሜክሲኮ ባደረጉት የሶስትዮሽ የንግድ ልውውጥ ስምምነት መሰረት ከአዲሱ የትራምፕ ታሪፍ ነጻ ተደርገዋል። ትራምፕ በሮዝ ጋርደን እንደሚመስለኝ እነዚህ ቀናት የምጣኔ ሀብታችን የነጻነት አዋጅ የታወጀባቸው በአሜሪካ ታሪክ ጠቃሚ ቀናት ተደርገው የሚቆጠሩ ናቸው በሚል ንግግር ታጅበው ይፋ ያደረጉት አዲስ ታሪፍ ከፍተኛ ጠቀሜታ እንዳለው ተናግረዋል። ይህ እርምጃቸውም ከውጭ በሚገ
በሚገቡ ምርቶች ላይ ከፍተኛ ታሪፍ በመጣል የሀገር ውስጥ አምራች ኢንዱስትሪዎችን መጠበቅና አትራፊነታቸው እንዲጨምር ለማድረግ ይረዳል እየተባለ ነው። በሌላ በኩል ደግሞ አሜሪካ ከታሪፍ የሚሰበስበውን ገንዘብ ከፍ በማድረግ ተጠቃሚ እንድትሆን ከፍተኛ ሚና ይጫወታልም የሚል አዎንታዊ እይታም ተሰጥቶታል። ነገር ግን ይህ ትራምፕ ተገብረዋለሁ ሲሉ ያስተዋወቁት ከፍተኛ ታሪፍ በታሰበው መንገድ አሜሪካንና ዜጎቿን ከመጥቀም ይልቅ በተቃራኒው የኑሮ ውድነትን የሚያባብስና የሸቀጦችን ዋጋም የሚያንር ነው በሚል ከወዲሁ ትችት ገጥሞታል። ትራምፕ በትላንትናው ዕለት አሜሪካን ሀብታም ያደርጋል ሲሉ የተናገሩለት ይህ ጉዳይ ትችትና ነቀፌታ የገጠመው ደግሞ ከከፍተኛ የሴኔት አባላትና የምጣኔ ሀብት ባለሙያዎች ነው። ከዚህ ጋር በተያያዘ ለመገናኛ ብዙሃን ተቋማት አስተያየታቸውን የሰጡ የሴኔት አባላት ይህ የትራምፕ ውሳኔ ቀድሞውንም በጨመረው የዋጋ ንረት ላይ ተደምሮ የሸቀጦችን ዋጋ በማባባስ ዜጎችን በከፍተኛ ሁኔታ ይጎዳል እያሉ ነው። ከዚህ ባሻገር ደግሞ የምጣኔ ሀብት ባለሙያዎች አሁን ትራምፕ ያስተላለፉት የታሪፍ ጭማሬ እያንዳንዱን ለተጨማሪ $5000 ወጪ የሚዳርግ ነው ሲሉ ተችተውታል። ባለሙያዎቹ ውሳኔው አሜሪካ ውስጥ የሚመረቱ ምርቶችን በሀገር ውስጥ ጥቅም ላይ እንዲውሉ ቢያደርግም ዜጎች ፍላጎታቸውን ለማሟላት ከውጭ የሚገቡ የግድ አስፈላጊ ምርቶችን ሲገዙ ግን የከፍተኛ ዋጋ ጭማሬ ሰለባ ይሆናሉ ሲሉ ይገልጻሉ። ከዚህ አለፍ ሲልም ይህ የትራምፕ ውሳኔ ሌሎች ሀገራት አጸፋዊ የበቀል እርምጃ እንዲወስዱ በመገፋፋት የአሜሪካ ምርቶች በሌላው ዓለም ተፈላጊ እንዳይሆኑ የሚያደርግ ይሆናል እያሉም ነው። እንዲያም ሆኖ ትራምፕ አዲሱ የታሪፍ እቅዳቸውን ተፈጻሚ እንደሚያደርጉ በትላንትናው ዕለት ገልጸዋል። በሌላ በኩል ደግሞ በዚህ የታሪፍ ጭማሬ ሰለባ የሆኑ ሀገራት ምን አይነት የአጸፋ እርምጃ ሊወስዱ ይችላሉ የሚለው ተጠባቂ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲቢኤስ ኒውስ፣ ኤቢሲ ኒውስ እንዲሁም ሮይተርስን በዋቢነት ተጠቅመናል።